ገና ከ8 ጀምሮ ነበረ ኢንፎርሜሽን የነበረኝ ማለት ነው። ኮዲንግ ስጀምር በ13 ዓመት የነበረ የጀመርኩት ስልክ ስለነበረኝ በስልክ የነበረ ወዲያውኑ መማር የጀመርኩት። ለእኔ የመጀመሪያ ትልቅ የሰክሰስ ምለው ለትምህርት ቤት ዌብሳይት መስራት ነበር። እኔም የመጀመሪያ ኮምፒውተሪን ከአዲስ ኮደር ነበር እንደ ሽልማት ያገኘሁት ማለት ነው። ኃይሌ አዳነ እባላለሁ። የ19 ዓመት ታዳጊ ነኝ። በዘንድሮ ዓመት በተካሄደ ስኮላርሺፕ ውድድር ከ11 አሜሪካ ኮሌጆች $4.1 ሚሊዮን ስኮላርሺፕ አሸናፊ ተማሪ ነኝ። በተጨማሪም የኢትዮ ኤግዛም የተባለ የኦንላይን ለርኒንግ ፕላትፎርም መስራች ነኝ። ይህን እድል የመጣው ገና 8 እያለሁ ነበር። ስኮላርሺፕ ከታላቅ ወንድሜ የሰማሁ ስኮላርሺፕ አፕላይ አድርጌ ወደ ውጭ መውጣት እንደምችል ገና ከ8 ጀምሮ ነበረ ኢንፎርሜሽን የነበረኝ ማለት ነው። 8 እንደጨረስኩ በጊዜው ምንድን ነበር ያደረኩት? ሜንተርም ስላልነበረኝ ራሴን ማዘጋጀት ነበረብኝ። ኦንላይን ላይ ሰርች በማድረግ መጽሐፎች መፈለግ ጀመርኩ። እንዴት ስኮላርሺፕ አፕላይ ማድረግ እንደምችል፣ ምን መጽሐፍ እንዳለብኝ፣ ኮሌጆቹ ምን አይነት ተማሪ ነው የሚፈልጉ የሚለውን ለማወቅ ማለት ነው። መጀመሪያ ያነበብኩት መጽሐፍ ሃው ቱ ራይት ግሬት ኤሴይስ የሚል መጽሐፍ ነው። እንዴት ተማሪዎች ኤሴይ መጽሐፍ አለባቸው፣ ኮሌጅ የሚያስገባቸው ኤሴይ የሚያብራራ መጽሐፍ ነበረ። በመቀጠል ኮሌጅ ኤሴንሻል የሚል መጽሐፍ ልክ እንደዚሁ ስለ ኮሌጆች በደንብ የሚያብራራ ተጨማሪም 50 ሰክሰስፉል አይቪ ሊግ ኤሴይስ የሚል መጽሐፍ እንደዚህ የተለያዩ መጽሐፎችን ብቻ ያነበብኩ የ8ኛ ክፍል ክረምቴን አሳለፍኩ። መጽሐፎቹ ላይ ኤሴይ ከመጽሐፍ በተጨማሪ ያገኘሁት ጠቀሜታ ተማሪዎች ከትምህርት ቤት ውጭ መስራት ያለባቸው አክቲቪቲዎች አሉ የሚል ነበርና ኤክስትራ ካሪኩለር ይባላል። እኔ ከዛ በፊት ምንም ኮንሰፕቱ አልነበረኝም። ያን መጽሐፍ ካነበብኩ በኋላ ግን ኮሌጆች የሚፈልጓቸው ተማሪዎች ትምህርት ላይ ጎበዝ የሆኑ ብቻ ሳይሆኑ ከትምህርት ባሻገርም ክለቦች የሚመሰርቱ ክለቦች የሚሳተፉ ተማሪዎች እንደሆነ ተረዳው። 9 እንደገባው ቀይ መስቀል ቮለንተር ማድረግ ጀመርኩ። በስኩላችንም የኮዲንግ ክለብ መሰረታን ጓደኞቼ ጋር ከኛ በታች ያሉ ተማሪዎችን ኮዲንግ እናስተምራቸው ነበረ ማለት ነው። ይሄ 9 እያለሁ ሳደርገው የነበረ ነው። ከ9 በመቀጠል 10ኛ ክፍል እንደገባው ሰመር ፕሮግራሞች መፈለግ ጀመርኩ። ክረምት ላይ ቤት ቁጭ ከምል ስልጠና የሚሰጡኝ ፕሮግራሞች መፈለግ ጀመርኩ። አዲስ ኮደር የሚባል ኮዲንግ ሰመር ካምፕ አገኘው፣ አፕላይ አደረኩ። በፕሮፌሰር ጀነራል የሚባል መስራቹ ትውልደ ኢትዮጵያዊ ነው። አሁን በዩሲ በርክሊ ፕሮፌሰር እና የኮምፒውተር ሳይንስ ዲፓርትመንት ኃላፊ ነው። እሱ የመሰረተ ፕሮግራም ነበረ። እዛም ገባው። በቆይታይም በጣም ስለ አልጎሪዝም እና ስለ ዳታ ስትራክቸር በደንብ ተማርኩ። መምህሮቻችንም ከዓለም ላይ አሉ ከሚባሉ የቴክኖሎጂ ካምፓኒዎች የመጡ ነበሩ፣ እንደነ ፌስቡክ እንደነ ጉግል። ትልቅ የኔም የመማር እድል አጋጥሞኝ ነበረ። በቆይታይም ቶፕ 10 ወጥቼ ኮምፒውተር ተሸለም። ለእኔ ጥሩ ቆይታ ነበር 10ኛ ክፍል ያሳለፍኩት አዲስ ኮደር በመሄድ። በመቀጠል 11 እንደገባው ከሀገር አቀፍ ወጣ ብዬ ደግሞ ዓለም አቀፍ ላይ ያሉ ሰመር ፕሮግራሞችን አፕላይ ማድረግ ጀመርኩ። ታስ የሚባል በሜሪላንድ ዩኒቨርሲቲ የሚዘጋጅ የስልጠና ነበረ። እሱም ስልጠና አፕላይ አድርጌ ያለፍኩ። አሜሪካ በመሄድም ለ2 ወር ቆይቼ የተለያዩ ስልጠናዎችን ወሰድኩ። በቆይታይም ኢትዮጵያና አሜሪካ መካከል ያለውን የቴክኖሎጂ ጋፕ፣ አሜሪካ ምን ትመስላለች የሚለውን በደንብ የማየት እድሉ አጋጠመኝ። በመቀጠልም ዋይኤስ የሚባል ፕሮግራም ዚምባብዌ በመሄድ ለ2 ሳምንት በየል ዩኒቨርሲቲ የሚዘጋጅ እዛ የሊደርሺፕ ስልጠና ወሰድኩ። በቆይታይም ከተለያዩ አፍሪካ ሀገር የመጡ ተማሪዎች ጋር የመገናኘት የመተዋወቅ እድል ገጠመኝ። በመቀጠልም ሳውዝ አፍሪካ በመሄድ እንደዚህ ተመሳሳይ ስልጠና ወሰድኩ። 12 ስገባ ደግሞ 12 ክረምቴን የአይ ሰመር ካምፕ በመሄድ ስለ አርቲፊሻል ኢንተለጀንስ ስልጠና እየወሰድኩ ቆየሁ። በቆይታይም ጓደኞቼ ጋር በመሆን ድርቅን ከ6 ወር በፊት አስቀድሞ መተንበይ የሚችል የአይ ሞዴል ሰራን። የአይ ሞዴላችንን 95% አኪሬሲ ነበረው። 12 ስልጠና እየወሰድኩ ነው ያሳለፍኩት። ሃይስኩሎችን ሙሉ በቻልኩት መጠን ክለብ የተሳተፍኩ፣ ክረምቶችንም የተለያዩ ስልጠና እየወሰድኩ ነበር ሞክረው። ከዛ በመቀጠል ስኮላርሺፕ አፕላይ ማድረግ ጀመርኩ 12 እንደጨረስኩ ማለት ነው። መጀመሪያም ፈተና መውሰድ ነበረብኝ። አፕላይ ከማድረግ በፊት ኤስኤቲ የሚባል ፈተና ከ1600 ነበር የሚያዘው። ለኤስኤቲ ፈተና ወሰድኩ። ከ1600 1560 መጣ። ማትስ ፓርቱን ከ800 እንግሊዝኛ ፓርቱን ደግሞ ከ800 760። ከዛ በመቀጠል ደግሞ ኮሌጆች አፕላይ ማድረግ ጀመርኩ። ኤሴይ መጽሐፍ፣ ስለ ኮሌጅ ሪሰርች መስራት፣ እነዚህ የመሳሰሉትን አደረግ። ወደ 18 ኮሌጆች አፕላይ አድርጌ ከ11ዱ ስኮላርሺፕ እድል አገኘው ማለት ነው። የመጀመሪያው ስትራግል የነበረው ትምህርታችን ለምሳሌ አብዛኞቹ ተማሪዎች በቆይታ የተለያየ ስልጠና 3 ያገኟቸው ትምህርት ቤታቸው ውስጥ ሜንተር አላቸው። ስኩል ካውንስለር የሚባል መምህር ይኖራል። ያ መምህር ምንድነው የሚያደርገው? ስኮላርሺፕ የፈለገ ለተማሪዎች እንዴት ነው ስኮላርሺፕ የሚሞላው ዚዚ አፕላይ አድርጉ ብሎ ጋይድ የሚያደርጋቸው ነው። እኛ ስኩል እንደዛ ነገር አልነበረ። ትልቅ ቻሌንጅ ብሎ ሜንተር አለመኖር ነው። ግን ደግነቱ ነው ቀድሜ ስለነበር የጀመርኩት ራሴም ፌል እያደረኩም ቢሆን
ራሴ እየሞከርኩ አሳካ ነበር። ለምሳሌ 10ኛ ክፍል ያለው የሞላዋቸው ስልጠናዎች ነበሩ፣ ግን አልተሳኩልኝም ነበረ። 11 ስሞላ ተሳካ። አሜሪካ ሄጄ ስልጠናውን ወሰድኩ ማለት ነው። እየሞከርኩ እያስተካከልኩ ያገኘኋቸው እድሎች ነበሩ። ይህ ሁሉ ነገር ስሞክር መጀመሪያ በስልክ ነበረ ኢንፎርሜሽን ማገኘው። የተለያዩ ዌብሳይቶችን ቼክ በማድረግ ቴሌግራም ቻናሎችን ቼክ በማድረግ እንደዚህ ኦፖርቹኒቲ ሲኖር እነሱን ቼክ እያደረኩ ነበረ መሞላ የነበረው። ኮዲንግ ስጀምር በ13 ዓመት የነበረ የጀመርኩት። ጊዜው ኮቪድ ነበረ፣ የኮሮና ሰዓት ነበረ። ፍሪ ታይም ነበረኝ። በደንብ ዶክመንተሪ ያየው ስለ ቢልጌት እና ዶክመንተሪ ላይ ገረመኝ ነገር ቢልጌት በ13 ዓመቱ ነበር ኮዲንግ የጀመረው። እኔም እንደ ሮል ሞዴሌ በጣም ወደሱ ስለነበረ እንደሱ ለመሆን እመኝ ስለነበር ለምን አልጀምርም? 13 ዓመት የነበርኝ ኮዲንግ ለመጀመር ወሰንኩ። ግን በጊዜው ፒሲ አልነበረኝም። ስልክ ስለነበረኝ በስልክ የነበረ ወዲያውኑ መማር የጀመርኩ። የተለያዩ ማገኛቸው ኦንላይን ፕላትፎርሞች ላይ ኮዲንግ መማሪያ ሪሶርሶች በመጠቀም ዩቲዩብ ላይ ቱቶሪያሎችን በማየት ራሴን HTML እና CSS አስተማርኩ። ዌብሳይት እንዴት ነው የሚሰራው የሚለውን በዛ ነበረ። በመቀጠል ደግሞ ታላቅ ወንድሜ ኮምፒውተር ነበረው፣ ግን ዩኒቨርሲቲ ነው የሚቆየው ዓመት ሙሉ። ክረምት ሲመጣ ግን የማገኘውን ፍሪ ሰዓት ተጠቅሜ እንደምንም አድርጌ እሱን ኮምፒውተር ተጠቅሜ በደንብ ኮድ ለማድረግ ሞክር ነበረ። ያው ስልክ ሲሆን በደንብ ትላልቅ ፕሮጀክት መስራት አይመችም ነው። እንደዛ ነበር። ስጀምር ብዙ ሪሶርስ አልነበረም፣ ግን በቻልኩት መጠን መንገድ ለመፈለግ ሞክር ነበር። ለእኔ መጀመሪያ ትልቅ የሰክሰስ ምለው ለትምህርት ቤት ዌብሳይት መስራት ነበር። ራሴን ኮዲንግ ካስተማርኩ በኋላ ብዙ ጊዜ ኮዲንግ ተምሬ ምን ነበር ማድረገው ፕሮጀክቶችን ማስመሰል ነበር። ለምሳሌ የአማዞን ዌብሳይት ደግሞ መስራት፣ የፌስቡክ ዌብሳይትን ደግሞ መስራት ማስመሰል ነበርና እስከዛ ድረስ የምሰራቸው የነበሩ ፕሮጀክቶች ላይ ኢምፓክት ያላቸው አልነበሩም። የሆነ ጊዜ ሳስተውል ትምህርታችን ዌብሳይት የለውም፣ ጓደኞቼ ደግሞ ትምህርታቸው ዌብሳይት ነበር። ለምን ያልሰራም ብዬ የትምህርታቸው ዌብሳይት ሰራው፣ በነፃ ለትምህርት ቤታችን አበረከትኩ ማለት ነው። መምህራኖቼ በጣም ደስተኛ ነበሩ፣ ርዕሰ መምህራችን በጣም ደስተኛ ነበር እና አንድ ትልቅ የሰክሰስ የመጀመሪያ የሚለው እሱ ነበር። ስሰራ ለእኔ ትልቅ ቻሌንጅ ነበር ኮምፒውተር አክሰስ አለመኖሩ ነበረ። መጀመሪያ አካባቢ በቻልኩት መጠን ስልኬ ላይ ነበር ኮድ ማድረገው። በመቀጠልም ታላቅ ወንድሜ ያለ ፍሪ ታይም ሲኖር ማይጠቀምበት ሰዓት ካለ እኔ ቶሎ ብዬ ነው ፒሲን ቀምጬው ኮድ ማድረገው። ከሱ ባሻገር ግን ትልቅ ለእኔ ችግሮች እንዲፈታ የረዳኝ አዲስ ኮደር አቴንድ ማድረጌ ነው። አዲስ ኮደር አቴንድ ባደረኩበት ጊዜ መጨረሻ ላይ ቶፕ 10 ለወጡ ተማሪዎች ሽልማት ነበረ። እኔም የመጀመሪያ ኮምፒውተሪን ከአዲስ ኮደር ነበር እንደ ሽልማት ያገኘሁት ማለት ነው። ከዛ በኋላ እንደፈለግ ኮድ ማድረግ ትችል ነበረ። ሊሚት የሚያደርገኝ ነገር አልነበረም። ቤተሰብ በጠቅላላ ጥሩ ድጋፍ ነው የነበራቸው። ጓደኞችም ቤተሰብ መጀመሪያ ስጀምር ትንሽ ደስተኛ አልነበሩም። ኮዲንግ ከትምህርት ያሳንፈዋል፣ እንደዚህ አይነት ነገሮች አስተሳሰቦች ነበሩ። ምንድን ነበር ያደረኩት? በቻልኩት መጠን ጎበዝ ተማሪ ነኝ፣ የደረጃ ተማሪ ነኝ፣ ጥሩ ውጤት ነው የማመጣው። በቻልኩት መጠን ውጤት ዝቅ እንዲል አልፈልግም። ምክንያቱም ውጤት ዝቅ ካለ ይሄማ ኮዲንግ እየሰራ ስለሆነ ነው ውጤት ዝቅ ያለ የሚባል ነገር ስለሚመጣ በቻልኩት መጠን ጥሩ ውጤት ለማምጣት ነበረ ሞክረው እና እኔም ጥሩ ውጤት ጎበዝ ተማሪ ስለነበርኩ እነሱም ጫና አልነበረ ማቆም ምናምን የሚል ነገር፣ እንደውም ጥሩ ድጋፍ ነበረው። ግን ትምህርቴን ጥሩ ባልሆን ኖሮ ትልቅ ችግር ነበር። የተስማማ ነው ትምህርት ላይ ጎበዝ ሆነህ ቀጥል፣ ፍሪ ታይሞችን ኮዲንግ መስራት ይችላል የሚል ነበር። ቤተሰብ የተስማማ ነው። እንደ አርአያ ከመለከታቸው ሰዎች መካከል ስቲቭ ጆብስ ለእኔ ትልቅ ሮል ሞዴሌ ነው። ስማርትፎን ብንመለከት፣ ፐርሰናል ኮምፒውተር ብንመለከት እሱ ነው ያስተዋወቀን። አፕል ኮምፒውተርን ሰርተው ማለት ነው። እኔ ከሁሉ ነገር ከሱ ደስ የሚለኝ የሚሰራቸው ፕሮዳክቶች ሰዎች ጋር ሲደርሱ ሰዎች በምቾት ኮምፎርታብል ነው እንዲጠቀሟቸው አድርጎ ነው የሚያስቡ። ፐርሰናል ኮምፒውተር ጋር ሲጀምር የዛኔ የተለመደ አልነበረም። ግን አሁን ሁሉ ሰው ፐርሰናል ኮምፒውተር ፒሲ በየቤቱ ያለ ነገር ነው። ስልክም ከዛ በፊት የነበረው ኖኪያ ስልክ ጥቂጥቂ ነው የነበረው። ታች ስክሪን ያመጣው እሱ ነው። ጥሩ ቪዥን ነበረው። ፕሮዳክቶቹ ላይ በደንብ ነው እንዴት ነው ሰዎች ሲጠቀሙት ፊልም ያደረጉት፣ እያንዳንዱ ዲቴል ተጨንቀው ነበር የሚሰራው እና ለእኔ ትልቅ ሮል ሞዴል እሱ ነው። ዌብሳይት ሰራ፣ ትላልቅ ፕሮጀክት ሰራ። እንዴት ነው ከኔ አልፎ ሰዎቹ እንዴት ነው የሚጠቀሙት? ለመጠቀም ይከብዳቸዋል ወይ? ለመጠቀም ቀላል ነው ወይ? ዲዛይን ላይ እንድጨነቅ የሚያደርገኝ እሱን እንደ ሮል ሞዴል ስለማይ ነው። ለእኔ ቶፕ 3 መጽሐፎች የሚሏቸው የመጀመሪያው አቶሚክ ሃቢት ነው። እንዴት ሰዎች በትንሽ ልምድ ተነስተው ያን ነገር ደጋግሞ ሲሰሩ እንዴት ትልቅ
ሀቢት እየሆነ እንደሚሄድና ያ ሀቢት እንዴት ምን ያክል ላይፋቸው ሊቀየር እንደሚችል የሚያነሳ ነው እና እኔም ከምወዳቸው መጽሐፍ ውስጥ አንዱ እሱ ነው። ሁለተኛ ዘ ፎር አግሪመንት ሁለተኛ ምርጥ ምሎ መጽሐፍ ነው ለእኔ። እሱም መጽሐፍ ሰዎች እንዴት ደስተኛ የሆነ ህይወት መኖር ይችላሉ፣ እንዴት ንግግር ላይ እንዴት ቃላችን ላይ መጠንቀቅ አለባቸው። 4 ሩሎች አሉት። እነዛ ሩሎች ቢጠቀሙ እንዴት ላይፋቸው እንደሚያሻሽል የሚያወራ መጽሐፍ ነው። ሶስተኛው የፒተር ቲል 0 to 1 የሚል አለ። እንዴት ስታርታፕ አንድ ሰው መስርቶ እንዴት ስታርታፑን ስኬል ማድረግ ይችላል፣ እንዴት ያ ስታርታፕ ሰዎችን ጋር እንዴት መድረስ አለበት ብሎ በደንብ የሚያበረራ መጽሐፍ ነው። ሶስቱ ፋቮራይት መጽሐፎች እነዚህ ናቸው። በመጪው 3-4 ዓመታት ማስተካከል የሚፈልገው ትልቁ እቅዴ አሁን ኦልሬዲ ቴክዛም የሚባል ፕላትፎርም ሰርች አለው። ኦልሬዲ ወደ ከ21,000 በላይ ዩዘሮች አሉት። እሱን ፕላትፎርም በደንብ ማሳደግ ነው ፈልገው በሚሊዮን የሚቆጠሩ ኢትዮጵያዊ ተማሪዎች ጋር እንዲደርስ እፈልጋለሁ። ነፃ ፕላትፎርም ነው። ማንም ተማሪ ምንም ወጪ ሳያወጣ በነፃ ለፈተና የሚያዘጋጃቸው ፕላትፎርም ነው። እሱን በደንብ በሚሊዮን የሚቆጠሩ ተማሪዎች ጋር ማድረስና ኤአይ ተጠቅሜ ያን ፕላትፎርም በደንብ ማሻሻል ነው ፈልገው። ኤአይ ጥቅምም ጉዳትም አለው በትምህርት ዘርፉ። በደንብ ከተጠቀምንበት እንዳጠቃቀማችን ነው የሚወስነው። በደንብ ከተጠቀምንበት ተማሪዎችን ውጤት ያሻሽላል፣ መምህራኖችን ስራ ያቀልላቸዋል። ለምሳሌ ቴክዛም ብንመለከት ኤአይ ኢንተግሬት አድርገንበታል። ተማሪዎች ፈተና ከወሰዱ በኋላ ዊክነሳቸው ስትሬንግዛቸውን በደንብ ለይቶ ይነግራቸዋል። ኤክስና ራይት ብቻ ሳይሆን የሚያውቁት የቶፒክ ማንበብ እንዳለባቸው የቶፒክ ደግሞ ኦልሬዲ ያውቁታል። ጊዜ ውስጥ ማድረግ የለባቸው የሚለው ይነግራቸው። እንደዚህ የምንጠቀመው ከሆነ ኤአይ በጣም ቤኔፊሻል ነው የሚሆነው። ምክንያቱም መምህሮች ምንድነው የሚደረገው? ፈተና ይታረማል፣ ይመለሳል። ኤክስ ያገባበት አንድ ተማሪ ኤክስ ገባ ያ የተገባ ነው እንጂ ለምን እንደገባ ምን ማንበብ እንዳለበት ራሱ ተማሪ ያውቃል። ግን ኤአይ ከተጠቀምን ኤአይ እያንዳንዱ ነገር ሊያብራራ ይችላል። ግን በተቃራኒው ደግሞ መልሰው ተማሪዎች አሳይመንት ሲሰጥ ከኤአይ ነው ኮፒ የሚያደርጉት። ቻትጂፒቲ ይሰጡታል፣ ይመልስላቸዋል። ጥያቄ ራሱ ያነቡትም ከዛ ለመምህሩ ያስረክቡታል። መምህሩም ጊዜ ማጥፋት አይፈልግም፣ ኤአይ ተጠቅሞ ያርመዋል። መምህራኖች አሳይመንት ሲሰጡ ሶፍት ኮፒ ነው የምፈልገው ይላል እና ሶፍት ኮፒ የሚሉት ቻትጂፒቲ ለማሳረም ነው። ስለዚህ መምህሩም ተማሪዎቹ የትኛው ተማሪ ያውቃል ገብቷቸው አልገባውም አያውቅም። ተማሪዎቹም የተሰጡ አሳይመንት ሲያረዱት ያልፋል። በደንብ ከተጠቀምንበት ይጠቅመናል። ግን በደንብ ማንጠቀምበት ሁኔታ ካለ ደግሞ በጣም ነው ተማሪዎችን የትምህርት ደረጃቸው አፌክት ሊያደርግ የሚችለው። ምክንያቱም አንድ ተማሪ ምን ነገር ሳያውቅ አሳይመንቱ ከታረመ ፈተናውን ካለፈ በኋላ ከፍ እያለ በሄደ ቁጥር ከታች ቤዝ ስለሌለው በጣም ነው ስትረግል የሚያደርገው። በተደጋጋሚ ደርሰኝ የነበረ ጥያቄ እንዴት አድርጌ ነው ስኮላርሺፕ አፕላይ ማድረገው የሚል ጥያቄ ነው። ከሃይስኩሎች ተማሪ ጀምሮ ወይም ገና 12 የጨረሱ ወደ ዩኒቨርሲቲ ሊገባ ያሉ ከነሱ በጣም ተደጋጋሚ መጣ እንዴት ነው ስኮላርሺፕ ሞላ የሚል ነው። ስኮላርሺፕ ለመሙላት ለምሳሌ ኮሌጅ ከሆነ መሙላት የሚፈልጉት ለዩኒቨርሲቲ ኮመን አፕ የሚባል ፕላትፎርም አለ። ከ1,000 በላይ ዩኒቨርሲቲዎች አሉት። ኮመን አፕ ብላችሁ ሰርች ብታደርጉ ይመጣላችኋል። እዛ ፕላትፎርም ላይ በመግባት ዩኒቨርሲቲዎች ሊስት አሉ። ከ1,000 በላይ ዩኒቨርሲቲዎች አሉ። እነዛ ዩኒቨርሲቲ መርጣችሁ ከኔ ጋር ይሄዳል የምትሉ ዩኒቨርሲቲ መርጣችሁ አፕላይ ማድረግ ትችላላችሁ። ዋናውና ሪኳየር የሚደረጉት መጀመሪያ ግሬድ ነው። ሁለተኛ ሪኮመንዴሽን ሌተር ትጠይቃላችሁ። 3 የድጋፍ ደብዳቤ። በተጨማሪ ኤስኤቲ ፈተና ካላችሁ እሱን ግን እንደ ኮሌጆች ይለያል። አንዳንዶች ይፈልጉታል፣ አንዳንዶች አይፈልጉትም። ከሱ በተጨማሪ ደግሞ ኤስ የጻፉ ትባላላችሁ። ለምንድን ነው እኛ ጋር መምጣት የምትፈልጉት? የስኮላርሺፕ ቢሰጣችሁ ምን ታደርጉበታላችሁ? ለወደፊታችሁ ምን ያክል ይጠቅማችኋል ብሎ ይጠይቃሉ። ለእነዚህ ማብራሪያ ይጽፋሉ። ጠቅላላ ሲደረግ እንደዚህ ነው። ሃይ ስኩል የሆኑ ተማሪዎች ደግሞ ገና 10 እንደጨረሱ 11ኛ 12ኛ ውጭ ወጥተው መማር ይችላሉ። ኢደብሊሲ እና ኤልኤ የሚባል ስኮላርሺፕ ኦፖርቹኒቲዎች አሉ። እነሱንም በየአመቱ ተማሪዎች ይቀበላሉ። 10 እንደጨረሱ ሃይ ስኩል 11 12 ኢደብሊሲ የሚባሉ 18 ኮሌጆች አሉት ዓለም ላይ 18 የተለያየ ሀገር ካለፋችሁ ከ18 አንዱ ይሰጣችሁና እዛ ሀገር ሄዳችሁ ትማራላችሁ። ኤልኤ የሚባለው ሳውዝ አፍሪካ ነው። እሱም ካለፋችሁ ሳውዝ አፍሪካ በመሄድ ዲፕሎማችሁን 11 12 መጨረስ ትችላላችሁ። አሁን የመጀመሪያ ዲግሪን ለመማር የወሰንኩበት ዩኒቨርሲቲ ኤምአይቲ ይባላል። የአርቲፊሻል ኢንተለጀንስ ዲግሪ ይሰጣሉ። እኔ ሜጄ የማረው የመጀመሪያ ዲግሪን በአርቲፊሻል ኢንተለጀንስ ይሆናል። ኤአይ እኔ በጣም ፓሽኔት የሆንኩበት ኤሪያ ነበረ። ይህን ምድል ስለደረሰኝ በጣም ደስተኛ ነኝ። እዛ በቆይታዬ ስለ አርቲፊሻል ኢንተለጀንስ መማር ይሆናል። ከዛ በማግኘውን እውቀት ደግሞ የኢትዮጵያ ኤዱኬሽን ሴክተር ላይ አፕላይ በማድረግ የኢትዮጵያን ኤዱኬሽን ማዘመን ነው ትልቁ እቅዴና ዓላማዬ።
እስከዛሬ ታሪክን ለምሳሌ ወደ ኋላ መለስ ብለን እንመለከት አዲስ ቴክኖሎጂ በመጣ ቁጥር የተለያዩ ሀገሮች ናቸው ሱፐር ፓወር ነው የሚወጡት። ኢኮኖሚያቸው በደንብ ያድጋል፣ ዓለም ላይ ያላቸው ኢንፍሉዌንስም ከፍ ይላል። የመጀመሪያውን ኢንዱስትሪያል ሪቮሉሽን ብንመለከት ብሪቴን ነበረች። ኮልና ስቲም ኢንጂን በመጠቀም ባቡር መንገድ፣ የተለያዩ ፋብሪካዎችን በመጀመሪያ ገንብተው ኢኮኖሚያቸውን ከፍ ያደረጉት ኢንግላንዶች ነበር። ሁለተኛውን ስንመለከት ደግሞ ኤሌክትሪሲቲ የመጣበት ጊዜ ነበረ። ሁለተኛው ኢንዱስትሪያል ሪቮሉሽን ጀርመን እና ዩናይትድ ስቴትስ በደንብ ነበር የተጠቀሙበት ኢኮኖሚያቸውን ከፍ ለማድረግ። መኪኖች፣ ኤርፕሌኖች፣ ስልክ ምናምን የተፈጠረው የዛኔ ነበረ። ያን በመጠቀም ኢኮኖሚያቸውን በደንብ ከፍ ማድረግ ችለው ነበር። ሶስተኛው ኢንዱስትሪያል ሪቮሉሽን ስንመለከት ደግሞ ዲጂታል ኤራ የምንለው የኢንተርኔት የኮምፒውተር የምንለው ነው። ይሄም ዩናይትድ ስቴትስ ነበረ። አሜሪካ በደንብ ተጠቅማበታለች ኢኮኖሚያን ለማሳደግ። ግን ከሱ ባሻገር ግን ኢንዲያኖችም በደንብ የተጠቀሙበት ሪቮሉሽን ነበረ። ኢንዲያኖች ምንድን ነበር ያደረጉት? ኢንጂነሪንግ ላይ በደንብ ኢንቨስት በማድረግ የሰው ኃይላቸውን በማጠንከር ታለንት የሆኑ ወጣቶችን በማፍራት ቴክኖሎጂ ሴክተር በደንብ ኢንፍሉዌንስ ማድረግ ችለው ነበረ። አሁን ትላልቅ ካምፓኒዎች ብንመለከት ሲዮቸው ኢንዲያኖች ናቸው። የሚቀጠሩትም ትላልቅ ቴክኖሎጂ ካምፓኒ ውስጥ አሜሪካ ውስጥ ቢሆኑ ካምፓኒዎቹ ሰራተኞቹ ከኢንዲያ ነው የሚመጡ። ምክንያቱም በደንብ ታለንት የሆኑ ወጣት ማፍራት ችለው ነበር። የሶስተኛው ሪቮሉሽን ኢንዲያን በደንብ ነው ይጠቀማል። አሁን ደግሞ ያለንበት ኤአይ አራተኛው ሪቮሉሽን ነው። ኢትዮጵያን በደንብ ኢንቨስት ካረግንበት፣ ወጣቶች ላይ በደንብ ከሰራንበት፣ ታለንት የሆኑ ተማሪዎች ላይ በደንብ ከተሰራ ይሄ አዲስ ሪቮሉሽን የኢትዮጵያን ኢኮኖሚ በደንብ ከፍ ማድረግና ኢትዮጵያን ዓለም ላይ ያላትን ኢንፍሉዌንስ ከፍ ለማድረግ ልጠቀምበት የሚችል ነው። አብዛኞቹ ሪቮሉሽኖች ኦልሞስት ከጀመሩ በኋላ መጨረሻ ለመጠቀም ነው የገባንባቸው። ኤአይ ግን አሁን ኦልሬዲ ያለ የጀመረ ስለሆነ እኛም ተቀላቅለን በደንብ ኢኮኖሚያችን ማሳደግ የምንችልበት፣ የተለያዩ የስራ ዕድል መፍጠር የምንችልበት ትልቅ አጋጣሚ ነው ብዬ አስባለሁ። መጀመሪያ ማመስገን የምፈልገው ፈጣሪ ነው። እዚህ ደረጃ እንዲደርስ ያለ ፈጣሪ ይሆናል ብዬ አላስብም። መጀመሪያ ምስጋና ለፈጣሪ ይድረስልኝ። ሁለተኛ በመቀጠል ቤተሰቦቼ ማመስገን እፈልጋለሁ። እዚህ እንዲደርስ እነሱ ትልቅ የድጋፍ አድርገውልኛል። በመቀጠል እናንተንም ማመስገን እፈልጋለሁ አክብራችሁ ስለጠራችሁኝ። መምህራኖቼን፣ ጓደኞቼን ጠቅላላ አድርጌ ማመስገን እፈልጋለሁ። በተጨማሪም የኢትዮጵያን አየር መንገድ ትራቨል ቲኬቲን የ4 ዓመት ስፖንሰር ስላደረጉኝ እነሱንም በዚህ አጋጣሚ ቴንኪው ማለት እፈልጋለሁ።